ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላትን ቀለል ባለ መንገድ እንዴት ማንበብና ቅርጻቸውን መያዝ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሁሌ የምንለቃቸው ቪዲዮ እንዲደርሳችሁ። ቀጥታ ወደ ቪዲዮ ስንሄድ ይቺ ሃ ሁ ሂ ሃ ሄ ሆ ስድስተኛ ላይ ህ፣ አምስተኛ ሄ፣ አራተኛ ሃ፣ ሶስተኛ ሂ፣ ሁለተኛ ሁ፣ የመጀመሪያ ፊደል ሃ። እንግዲህ ፊደላትን ከመጀመሪያ ፊደሎች ላይ ከጎን ከጎናቸው በመጨመር ሁለተኛ ፊደል ኡ ሚል ድምፅ አላቸው። ሶስተኛ ፊደላትን ደግሞ እግራቸውን ወደ ቀኝ ሸፈፍ በማድረግ ወይም እግራቸው ላይ በቀኝ በኩል ታች ላይ ቅጥል በመጨመር ሶስተኛ ፊደል ማድረግ ትችላላችሁ። ድምጻቸው ደግሞ ስታነቡ ከዚህ ከጉሮሯችሁ ወይም ከአንደበታችሁ የሚወጣው ድምፅ ኢ ሚል ድምፅ ይኖረዋል ማለት ነው። አራተኛ ላይ በምትመጡበት ሰዓት ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጀመሪያ እግራቸው አጣራ ነው የሚሆነው። እንግዲህ እንደምታዩቸው ባለ ሁለት እግር ምንላት እቺ የለ ቤተሰብ አራተኛ ፊደሏ የመጀመሪያ እግሯ አጣራ ነው። የሃ ቤተሰብ አራተኛ ፊደሏ የመጀመሪያ እግራቸው ሁለቱ አጣራ ነው። እቺ ባለ ሶስት እግር ስለሆነች አምስተኛ ፊደል ላይ ስትመጡ ደግሞ ኤ ሚል ድምጽ ያስተጋባሉ። አራተኛ ላይ ማን ያልኋችሁ አ ሚል ድምጽ ያስተጋባሉ። ስለዚህ ሃ በምትሉበት ሰዓት አ ሚል ድምጽ ከጉሮሯቸው ወይም ከአንደበታቸው ይወጣል ማለት ነው። መጨረሻ ላይ አምስተኛ ላይ በቀኝ በኩል ታች ላይ ቀለበት ያላቸው ወይም ከእግራቸው ላይ በቀኝ በኩል ታች ላይ ከሆነ አምስተኛ ፊደል አምስተኛ ድምጽ ኤ የሚል ድምጽ ያስተጋባሉ። ስለዚህ እቺን ስታነቡ ሄ ነው የምትሏት። ሄ ስትሉ ከዚህ ከጉሮሯችሁ የሚወጣ ድምጽ ኤ የሚል ድምጽ አለ። ስድስተኛ ላይ ቅርጻቸው የተለያየ ነው። ነገር ግን ሁሎችም የሚል ድምጽ ከዚህ ከጉሮሯችሁ ስታነቡ ያስተጋባሉ ማለት ነው። ስለዚህ ህ ነው የምትሉት ህ። ሰባተኛ ደግሞ ኦ ሚል ድምጽ ያስተጋባሉ። ስለዚህ ሆ ስትሉ ኦ ሚል ድምጽ አለ ማለት ነው። ሌሎችን በተመሳሳይ በዚህ አይነት አነባብና ድምጽ ታነቧቸዋላችሁ። ቅርጻቸው እንደነገርኳችሁ ባለ አንድ እግር ከሆኑ የመጨረሻ ፊደላት አናታቸው ላይ ቀለበት አላቸው። ስለዚህ እያንዳንዳቸው ከመጀመሪያ ፊደሉ እና ሁለተኛ ፊደሉ ምን ነው ልዩነቱ የሚለውን ልብ ብላችሁ በመመልከት መጻፍና ማንበብ ትችላላችሁ። ስለዚህ እቺ ጋር ስመጣ ሉ ከጎኗ ቅጥል በመጨመር ሉ፣ ሊ እግሯ ላይ ቅጥል በመጨመር ሊ፣ ላ አንግሯን በማሳጠር በግራ በኩል ያለ እግሯ በሚያጥርበት ጊዜ ላ፣ በቀኝ በኩል ታች ላይ ቀለበት በሚኖርባት ጊዜ ሌ። እቺ ስድስተኛ ፊደል ነች ል። እቺ ሰባተኛ ፊደል ሎ። እዚህ ጀምራችሁ ስታነቡ ደግሞ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እቺ ማነች? ሐመር ውሃ ትባላለች። ሃ ከጎኗ ቀጥሎ በመጨመር ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እዚህ ጀምራችሁ ስታነቡ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ብላችሁ ልክ ድምጻቸው ከይቸ መጀመሪያ ጋር ተመሳሳይ ስለሆነ ተመሳሳይ የሆነ ድምጽ ነው ያላቸው። የቅርጽ ልዩነት ነው። እችን ከዚህ ጀምራችሁ ወጣነው ሰዓት እንግዲህ እችን ሆ ካላችሁ እችን ማን ነበር ያላችሁ? ሎ ኦ ሚል ድምጽ አላቸው ማለት ነው። ስድስተኛ ላይ እች ህ ከሆነች እች ደግሞ ል። ለዚህ ሌ፣ ላ፣
ሊ ሉ ለ ብላችሁ ታነባላችሁ። እቺ ሀሌታዋ ትባላለች። እቺ ሀ ማርፋ። ስለዚህ ሀ ብላችሁ በማንኛውም ጊዜ በምታገኟቸው ሰዓት የመጀመሪያ ፊደል ከሆኑ ሀ፣ እዚህ ጋር ቅጥል ወይም ከጎኗ ቅጥል ካለች እቺ ሁ፣ ይቺም ሁ ነች ማለት ነው። ተመሳሳይ የሆነ ድምፅ አላቸው። ስለዚህ እዚህ ጋር ስመጣ ደግሞ መ ሙ ከጎኑ ቅጥል በመጨመር ሚ እግሩ ላይ ቅጥል በመጨመር ማ ወደ ታች ወረድ ብሎ ምንም ነገር የለውም። ሜ ም ሞ እዚህ ጀምራችሁ ስታነቡ ሞ ም ሜ ማ ሚ ሙ መ እዚህ ደግሞ ሰ ሱ ሲ ሳ ሴ ስ ሶ እንግዲህ ሶን በምትጽፉበት ሰዓት ወደ ላይ ልክ እንደ ሳ አድርጋችሁ ከታች በኩል መሀል ላይ ወደ ታች ታወርዳላችሁ። ሶ ስን በምትጽፉበት ሰዓት ሰን በጻፋችሁ በዚህ በዳር በኩል ቅጥል ወደ ታች ስ። እቺ ደግሞ ሰን ጽፋችሁ ወደ ታች አወርዳችሁ እግሯ ላይ ቀለበት ሴ። እቺ ሳ እቺ ሲ እቺ ሱ እቺ ሰ። ወደ ቀጣዩ ስናልፍ እቺ ረ ሩ ሪ ራ ሬ ር ሮ። እንግዲህ ብዙ ተማሪዎች የእችን ቅርጽ ለመለየት ይቸገራሉ። ስለዚህ መያዝ ያለባችሁ ነገር የመጀመሪያ ፊደልን በምታዩበት ሰዓት ታች ላይ እግሯ ዘርጋት ያለች ናት። እዚህ ጋር እንደምታዩት ሁለተኛ ላይ ከጎን እዚህ ታች ላይ ቅጥል አላት። ሶስተኛ ላይ ጥፍላ ወደ ውስጥ የገባች ነች። አራተኛ ላይ ወደ ታች ተንጠራርታ ወደ ታች ወረደች ነች። አምስተኛ ላይ በቀኝ በኩል ታች ላይ ቀለበት አላት። ስድስተኛ ላይ ልክ ካናቷም ለስ ያለች ናት። ሰባተኛ ላይ ካናቷ ላይ ቀለበት አላት። ስለዚህ በዚህ መለየት ትችላላችሁ። እዚህ ጀምራችሁ በምታነቡበት ሰዓት ሮ ር ሬ ራ ሪ ሩ ረ። እቺ ሰ ትባላለች። ባለ ሁለት እግር ነች። ከጎኗ ቅጥል በመጨመር ሱ ሲ እግሯ ላይ ቅጥል በመጨመር ሲ ሳ የመጀመሪያ እግሯን በማሳጠር ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጥራሉ ነበር። ለዚህ ድምጿ ደግሞ ሳ በምትሉበት ሰዓት አራተኛ ፊደል ከሆነ አ የሚል ድምፅ አለው። ሴ በቀኝ በኩል ታች ላይ ቀለበት አምስተኛ ፊደል። ስ ደግሞ አናቷ ላይ እንደዚህ ገደም ትላለች ማለት ነው። ሶ የመጨረሻ ፊደል ስለሆነች በመጨረሻ በኩል ያለ እግሯ ወይም በቀኝ በኩል ያለ እግሯ ያጠራል ማለት ነው። ስለዚህ ሶ ብላችሁ ታነባላችሁ። ስድስተኛ ላይ ስ፣ አምስተኛ ሴ፣ አራተኛ ሳ፣ ሶስተኛ ሲ፣ ሁለተኛ ሱ፣ የመጀመሪያ ፊደል ሰ። እቺ ደግሞ ሸ ትባላለች። እንግዲህ የሸና የሰ ልዩነት ሸ አናቷ ላይ አግድም ይጨመርባታል። ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ስለዚህ ሾ፣ ሺ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ። የእያንዳንዳቸው ድምጻቸው ተመሳሳይ ሆነ። የመጀመሪያ ፊደሎች ረ፣ ሰ፣ ሸ፣ ቀ፣ በ በምትሉበት ሰዓት አ ሚል ድምጽ አለው። ሁለተኛ ላይ ያለው ደግሞ ኡ ሚል ድምጽ ሩ፣ ሱ፣ ሹ፣ ቁ፣ ቡ ብላችሁ ታነባላችሁ። ሶስተኛ ላይ ደግሞ ኢ ሚል ድምጽ ሪ፣ ሲ፣ ሺ፣ ቂ፣ ቢ በምትሉበት ሰዓት ኢ ሚል ድምጽ አለ። አራተኛ ላይ ራ፣ ሳ፣ ሻ፣ ቃ፣ ባ በምትሉበት ሰዓት አ ሚል ድምጽ አለው። አምስተኛ ላይ ደግሞ ኤ ሚል ድምጽ አለው። ሬ፣ ሴ፣ ሼ፣ ቄ፣ ቤ በምትሉበት ሰዓት ኤ ሚል ድምጽ አለው። ስድስተኛ ላይ ር፣ ስ፣ ሽ፣ ቅ፣
ብ በምትሉበት ሰዓት የሚል ድምፅ አለው ማለት ነው። ሰባተኛ ቅድም እንደነገርኳችሁ የመጨረሻ ፊደል ከሆነ የመጨረሻ ድምፅ ኦ የሚል ድምፅ አላቸው። ስለዚህ ሮ፣ ሶ፣ ሾ፣ ቆ፣ ቦ ብላችሁ ታነባላችሁ ማለት ነው። አሁን እስከ ሸ እንደሆነን እቺ ደግሞ ቀ ትባላለች። ቀ ከዛ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ፣ ቀ እቺ በነች። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ 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 ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ፣ በ እነዚህ ወደ ግራ ቀኝ ወደ ግራ ሲነበቡ ነው። ስለዚህ እዚህ ጋር ደግሞ በ ትባላለች። እንግዲህ ባለ ሁለት እግር ነች እቺ። ሌሎች ባለ አንድ እግር ናቸው። ጎን ከጎናቸው ሁሎችም ቅጥል አላቸው። ሁለተኛ ላይ ሶስተኛ ላይ ሁሎችም እግራቸው ላይ እግራቸው ሸፋፋ ነው። አራተኛ ላይ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጥራል። ባለ አንድ እግር ከሆኑ ደግሞ ወደ ግራ የመዞር እድል አላቸው። እዚህ ጋር እንደምታያቸው አምስተኛ ላይ ሁሉም ባለ አንድ እግርም ሆነ ባለ ሁለት እግር በቀኝ በኩል ታች ላይ ቀለበት አለው። ስድስተኛ ላይ የተለያየ ቅርጽ አለው። ሰባተኛ ላይ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጥራል። ባለ አንድ እግር ከሆኑ ደግሞ ካናታቸው ላይ ቀለበት ይኖራቸዋል ብያችሁ ነበር ቅድም መጀመሪያ ስንጀምር። ስለዚህ እዚህ ጋር ስታያቸው ካናታቸው ላይ ባለ አንድ እግሮች ቀለበት አላቸው። ባለ ሁለት እግሯን እዚህ ጋር በምታዩበት ሰዓት ደግሞ የመጨረሻ እግሯ አጣራ ነው። ስለዚህ ዘ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ፣ ቮ፣ ቦ፣ ቭ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ እቺ ተ ነች። ባለ አንድ እግር ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ፣ 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 ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ፣ ተ እቺ ሁለት አግድም ካናቷና ከመሃሏ ላይ ሲደረግ ቸ ትባላለች። ስለዚህ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ፣ 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 ቺ፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ ብላችሁ ታነባላችሁ። ይቺ ደግሞ የ፣ የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ፣ 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 ይ፣ የ፣ ያ፣ ይ፣ ዩ፣ የ፣ የ ይቺ ነ፣ ነ፣ ኑ፣ ኑ፣ ኒ፣ ኒ፣ ና፣ ና፣ ኔ፣ ኔ፣ ን፣ ን፣ ኖ፣ 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 ን፣ ኔ፣ ና፣ ና፣ ኒ፣ ኒ፣ ኑ፣ ኑ፣ ነ፣ ነ። ስለዚህ ባለ አንድ እግሮች እዚህ ጋር የመጀመሪያ ፊደሎች እንደምታያቸው በአንድ እግራቸው ቆሙ ናቸው። ባለ ሁለት እግር የምንላቸው ደግሞ በሁለት እግራቸው ቆሙትን ነው። ስለዚህ የመጀመሪያ ፊደሎች የሚል ድምፅ ለምሳሌ ዘ፣ ተ፣ ቸ፣ የ፣ ነ በምትሉበት ሰዓት የሚል ድምፅ ያላቸው የመጀመሪያ ፊደሎች የመጀመሪያ ድምፅ ናቸው። ለዛሬ ይዤላቸው የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ